ሰላም ጤና ይስጥልን። ውድና እየተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እንኳን በሰላም መጣችሁ ወደ ኬቢ ዩቲዩብ ቻናል። አዳዲሶች ሰብስክራይብ አድርጉ፣ ነባሮችም አበረታቱኝ። ሁሌም ስለምታበረታቱኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ያሰባችሁትን ሁሉ ያሟላላችሁ፣ የልባችሁን ምሻት መልካሙን ሁሉ ያሳካላችሁ ውዶቼ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ምን መሰላችሁ ውዶችዬ? ሴቶችዬ ለምን ራሳችንን እንረሳለን? አንዳንዶች ያው ሁላችንም ባይሆን ግን በአንድ ሴት ምክንያት ደግሞ ሴቱ ሁሉ ይሰደባል። እቺ አሁን ሴቶች አብሶ ምን እንደሆነ አላውቅም። እንደው ክርስቲያን እህቶቼ ምን ሆነን ነው ለወንድ ብለን ማህተባችንን እየበጠስ ለወንድ ብለን የሆነ ያልሆነ ነገር ላይ ያልሆነ ቦታ ላይ ያልሆነ መስቀል አንገታችሁ ላይ አስራችሁ ለወንድ ብላችሁ መሽለጥለጥ እንዴ? እኛ እኮ እንደዚህ ስናደርግ ማለት ነው ከፈጣሪያችን በላይ ለወንዱ እየተገዛን ነው። ፈጣሪ ለኛ ብሎ በፍቅር ከኛ ምንም ሳያገኝ ያልሆነልን ነገር የለም። ግን እኛ ከፈጣሪ በላይ ከእምነታችን በላይ ያ ወንዱ እየበለጠብን ባለፈውን ያቺ ከዛ ከአሚር ጋር መሰራው ልጅ ከሱ ከመቅረቧ የበለጠ ደግሞ ከሱ አረገዘች። እሱ ሙስሊም እሷ ክርስቲያን። ከዛ ከሱ ስታረገስ እናቱም ሃይማኖታችሁ ይለያያል፣ እናቱም በሐራም ነው የመጣው ይሄ ልጅ እያለች እንትን ትላታለች። በዛውም ደግሞ የሱ ጓደኛ ደግሞ ክርስቲያን ነው፣ እሱም ከሷ ጋር ለመሆን ይጋጋጣል። የሆነ ልክ ያልሆነ ነገር ላይ ነው ያለ ነው። ምን ሆነልን ነው? መስቀል በአንገቷ አስራ በሻርብ ሸፍና እኔ ሙስሊም ሆኛለሁ እያለች ትልከሰከሳለች። ለምንድን ነው እንደዚህ የምንሆነው እንዴ? እኛ እኮ እምነታችን እኮ ለኛ ከምንም በላይ መሆን አለበት እንዴ! በምንም ነገር በማጣትም በማግኘትም ውስጥ እምነታችንን በሰው አፍ ከፍ ዝቅ ማስደረግ የለብንም። በእርግጥ እኛ እምነታችንን አንወክልም። ምክንያቱም እኛ ምንም አይደል። ምን እንኳን እንደኛ አይነቱ አመነ አላመነ እንትና ምንም የሚጎል ነገር የለም። እኔ ግን ለምንድን ነው ለወንድ ብላችሁ ሃይማኖታችንን የምትቀይሩ? ሃይማኖታችን የማይፈቅደን ነገር ለወንድ ብላችሁ አሁን በብዛት አለባበሳቸው ሲታይ ወይ እነዚህ ሙስሊም አይደሉም፣ እነዚህ ሌላ እምነት አይደሉም፣ ተከታይ አይደሉም ብለን ለምንድን ነው ሃይማኖታችን ባልሆነ ኦርቶዶክስ አሁን የኛ ጋጣ ወጥነት ነው እንጂ ኦርቶዶክስ ባለባበስም ሆነ ባነጋገርም ሆነ ኦርቶዶክስ የማታስተምረው ነገር የለም። አለባበስም ከተባለ አመጋገብ ራሱ አስተጣጠብ ራሱ ጽዳታችን እንዴት እንደምንጠብቅ ራሱ ታስተምረናለች ኦርቶዶክስ ቤተክርስቲያን ማለት ነው። እኛ ግን ሌላ ለስም ኦርቶዶክስ የስም ብቻ ኦርቶዶክስ ሆነናል። ለምንድን ነው እንዴ ኦርቶዶክስ እንዴ? እኛ እኮ በቃ ቤተሰቡ እናት አባታችንን ካርን፣ ሃይማኖታችንን ካርን፣ ለወንድ ተገዛን። ያ ወንድ ዞር ሲልስ ከዛ መድኃኒታችንን ይዘን ራሳችንን ለመግደል እንሮጣለን። አሁን እቺ ከአሚር ጋር መሰራው ልጅ ክርስቲያን ነች፣ መስቀል አንገቷ ላይ አለ። እሱ ሙስሊም ነው። እሱ ስር ስትንጦለጦል ቆይታ በኋላ ላይ እንግዲህ ጥንስ ሆዳ ውስጥ ተፈጠረ። እንግዲህ ይሄ የሁለቱም ጥፋት ነው። ግን ከዛ በኋላ ደግሞ ቤተሰቦቹ ለሷ ብሎ እሱ መድኃኒት ለመጠጣት መሄድ፣ እሷ ለሱ ብላ መድኃኒት ለመጠጣት በቃ ስንቱን ነው የምታዋርዱት? የምር በጣም ነው የሚያስጠላው። ከኛ
ምንም ቢሆን እኮ ምንም ብንቸገር ምንም ቢደላንም ባይደላንም ሃይማኖታችንን በእኛም ቢያንስ ያኔ እኛ ከኛ የሚጠበቀውን ማድረግ ባንችል ራሱ ግን በእኛ ምክንያት ሃይማኖታችን በሰው አፍ ከፍ ዝቅ ማለት እንደሌለበት ማወቅ አለባችሁ። እንዴ ደግሞ እኮ እንዳለ ወንድ ስር እየተሽለጠለጡ እኔ እኮ ተምረው እኔ አሁን ኦርቶዶክስ ነኝ፣ ኦርቶዶክስ እምነት ተከታይ ነኝ። ሃይማኖቴን በጣም ነው የምወደው። ምንም ብዙ እውቀት ባይኖረኝም ለሰው የሚተርፍ እውቀት ባይኖረኝም ግን በልቤ ውስጥ ፍቅሩ ታተሟል። እንዴ ለምንድን ነው ምንም ማድረግ ባንችል እኮ ባናውቅ ራሱ ይሁን የሰውንም አከብራለሁ። እኔ የራሴን ሃይማኖት በጣም ነው የምወደው፣ ግን የሰውንም በጣም ነው የማከብረው። የኔ እንዲነካብኝ አልፈልግምና የሰውንም አከብራለሁ። ይሄ ደግሞ ግዴታዬ ነው። ደግሞ ኢትዮጵያ ውስጥ ስንኖር በመከባበር ነው የምንኖረው። እኛ ሁላችንም እንደዚህ ሚዲያ ላይ ወጥተው ቲክቶክ ላይ ወይ እሷ ሙስሊም፣ እሷ ክርስቲያን፣ እሷ ሙስሊም፣ እሷ ኦሮሞ፣ እሷ አማራ እንደሚባል ሳይሆን የኛ አስተዳደጋችን ኑሯችን ጎረቤት ከሆን የነሱ በዓል ጊዜ የሙስሊሞች በዓል ጊዜ ሄደን ስራ እናግዛለን። ለኛ ለብቻ ክፍል ይሰጠናል። እንደዛ አብረን ሰርተን በልተን አብረን ተጫውተን ነው በዓሉን የምናሳልፈው። እኛም እንደሰው በእኛ በዓል ጊዜ ለነሱ ለብቻ ክፍል ሰተናቸው፣ ለብቻ ሳህን ሰተናቸው፣ ለብቻ እንጀራ ተሰጥቷቸው ለብቻቸው ሰርተው በልተው ከዛ አንድ ላይ ተሰብስበን ቡናችንን ጠጥተን ተጫውተን ነው የምንለያየው። ግን ይሄ ለወንድ ብሎ ሃይማኖት መቀየር፣ ለሴት ብሎ ሃይማኖት መቀየር በፍጹም የማያስፈልግ ነገር ነው። ምክንያቱም ያንን እምነት ወንዱም ከሆነ ወደ ኦርቶዶክስ የሚመጣ ቢሆን ያንን ሃይማኖት አውቆ ወዶ ፈቅዶ ለራሱ ወደዛ ቢመጣ ተምሮ አንብቦ ተረድቶ ከመጣ እሰይ ደስ ይላል። ሴቷም አንብባ እስልምና ተረድታ የምትሄድ ቢሆን እሱንም በትክክል በቃ አንገቷ ላይ መስቀል አስቀምጣ በአፏ ሙስሊም ነኝ ብላ ጠምጥማ መሄድ ሳይሆን እንደዛ ተምራ አውቃ ከሄደች እሰይ። ያኔ ማንም ሰው የፈለገውን ሃይማኖት መከተል መፍት አለው። ግን ይህ ሃይማኖታችሁን ለምንድን ነው? እኔ በጣም ነው የሚያንገበግበኝ። ወንድ ስር እየተሽለጠለጣችሁ መጀመሪያ ክብራችሁን አስጠብቁ። ክብር ሴት እኮ ክብር አላት። የሴትነት ክብሩ ከፍ ዝቅ አታድርጉ። ክብራችሁን ጠብቁ። ኧረ በስመ አብ። ሴቶች ግን በጣም አንዳንድ ሴቶች በጣም የሴትነት ክብርን ራሱ ታወርዳላችሁ። ምን እንደሆነ አላውቅም፣ አይገባኝም ስላችሁ። እች ልጅ ስንት ኃጢአት ውስጥ ገባች። በእርግጥ የሰው ኃጢአት አይቆጠርም፣ የኔ ቢለካ ከዛ እጥፍ ይሆናልና ግን መጀመሪያ ከሱ ጋር ሲጀመር ሃይማኖታችን አይፈቅድልንም። የኛ ሃይማኖት ተከታይ ያልሆነን ሰው ማግባት በኦርቶዶክስ አይፈቀድም። ደግሞ ለወንድ ብሎ ሃይማኖት መቀየር፣ ለሴት ብሎ ሃይማኖት መቀየር እንደዛ አይነት ነገርም አያስፈልግም። ይመክራሉ አባቶች፣ እኛ አንሰማም እንጂ ማለት ነው። ወደ ኦርቶዶክስ ራሱ ያቺ ሴቷን ወይ ወንዱን ወዳ እንድትመጣ አይፈቀድም። ምክንያቱም ነገ ያ ሰው ቢያስኮርፋት ቅር ቢያስኛት ያ ሃይማኖት ለሷ አታውቁም ስለሆነ ምንዋም አይደለም። እና ስለዚህ በቃ እቺ ልጅ አሁን ከአሚር ጋር የምትሰራው ልጅ ኦርቶዶክስ ነበረች፣ ነፍሰ ጡር ሆነች። በዛም ሙካታ ሲበዛባት እናቱ ሙስሊም ካልሆንሽ በሐራም ነው የመጣው ልጁ ስትላት ያን ልጅ መድኃኒት ጠጥታ አስወረደችው። ሌላ ኃጢአት፣ የሰው ነፍስ ማጥፋት። አሁን ከዚህ ጋር ህይወቷን ማለፍ አለ ነበር እኮ። ሲቀጥል ደግሞ ኧረ ተው ሴቶች አታዋርዱን። በቃ አረብ ሀገርም ሰርታችሁ ስገቡ ቁጭ ብላችሁ ዘና ብላችሁ የራሳችሁን ስራ ስሩ። ባል ካላችሁ ባላችሁ ጋር ተከብራችሁ በክብር ኑሩ። ባል ከሌላችሁ ደግሞ በቃ ጥብቅ ብላችሁ ስራችሁን ጀምሮ ስራችሁ ላይ ስትወጡ ስትገቡ
በቃ አንገታችሁን ቅርቅር አድርጋችሁ ራሳችሁን አስከብራችሁ ኑሩ። በዛ ጊዜ ለእናንተ ያለው ፈጣሪ ለእናንተ ይሆናል፣ ያለውን ባል ይሰጣችኋል። በቃ ራሳችሁን አታልከስክሱ፣ ራሳችሁን አስከብሩ። በተቻለ መጠን ራሳችሁን አስከብሩ። ደግሞ እንዲሁ ሲዘዟር አየሁ የሆነ እንትን የሆነ የቡታጅራ ልጆች ልጅየው ቡታጅራ ነው፣ በቪዲዮ ነበር ማያቸው እና ልጅቷ ቀለበት ይዛ እስሩ ተንበርክካ። አሁን ይሄ ምን ይባላል? እንደው ለሰው ፍቅር ኖሯት ፍቅር ብትገልጽለት ራሱ እንዴት ነው ሴት ልጅ ለወንድ ልጅ ተንበርክካ ታገባኛለህ ጥያቄ የምታቀርበው? ምንም ያክል ብትወደው ራሱ እሱ እንዲጠይቃት ነገሮቹን ታመቻቻለች እንጂ እንዴት ነው ሴት ልጅ ወንድ ልጅን ሩም ቤት ይዛው ሄዳ፣ ያውም ደግሞ የቅሌት ቅሌት ቪዲዮ ይቀርጻሉ። አሁን እኛ ከዚህ ምን እንማራለን? እና ሴቶች ራሳችሁን አስከብሩ። እናንተ ራሳችሁን ስታከብሩ ነው ሰው የሚያከብራችሁ። የሴትነት ዋጋችንንም አታቅልሉት እና ራሳችሁን አስከብሩ። እወዳችኋለሁ። መልካም ቀን። ባይ ባይ።